ሰላም የኔ ወዶች እንዴት ናችሁ? ደህና ናችሁ? እንደው ዛሬስ የሰማሁት ነገር በጣም ከባድ ነው ጋይስ። ስለ ሄሉና ስለ ፍቅር አዲስ መረጃ ወጣ። እናንተን ያየሁትን ነገር ለማመን አልቻልኩም። ወይ ጉድ ወይ ጉድ! ወይ ሰው ምን አይነት ችግር ነው እናንተ እንደው ገጠመን። ማንን እንመን? ለማንኛውም ሄሉና ፍቅር ምንድነው መረጃ የወጣባቸው? አንቺ እንደው ያየሽውን ነገር ንገሪን ካላችሁ ተረጋጉ፣ አትቅለብለቡ። ደግሞ መጨረሻውን ሳሰሙ እንዳትሳደቡ እሺ እኔ ማሮች። ሲቀጥል ደግሞ አብርሽና ሩታ ሰሞኑን ዘናፈታ እያሉ ነው። ኢትዮጵያ መመለሻቸው እየደረሰ ነው። ነገር ግን በምግብ እጦት ምክንያት ራብ አለቅን ብሎ በአደባባይ ተናግረዋል። እሺ የማዳም ቁመሞች ለምንድነው እና አብርሽ ሲራቡ ዝም ያላችሁ እንዴ? እንጀራ እየጋገራችሁ አትወስዱም? የሰርጋቸው አዋጣችሁ እንደው ልጆቹ ራብ ሲያልቁ ትተዋላችሁ? እናዋጣለን ብላችሁ ዱባይ ድረስ ከሄዱ በኋላ ራብ ፈጃችኋቸው አይደለ? አይ አብርሽዬ አይዟችሁ፣ ከሳችሁ እኔ ልክሳላችሁ፣ እኔ ደውሉልኝ፣ እኔ አቀብላችኋለሁ። የፍርኖ ዱቄት እንጀራ ጋግራለሁ፣ እሱን በትልቅ ባርስል ጠቅጠቅ አርጌ ልክላችኋለሁ። ከዛ ትበላላችሁ። ፏድ ፍቅርን ሙድ ያዘባት። ሁለት እግር አለኝ ተብሎ ሁለት ዛፍ ላይ አይወጣም። ኦ ማይ ጋድ! አሽሙር ነው አሽሙር። ፍቅር ነው ወይ ከኔ ሆይ ወይ ከቡርካ ሆይ ነው። ቡርካ ወስዶ አዝናንቷት ነበረ። ከዛ በኋላ እንግዲህ አሽሙሩን ተናግሯል ማለት ነው። የኔ ማሮች እንዴት ናችሁ? ደህና ናችሁ? በጣም ደህና ነኝ እግዚአብሔር ይመስገን። ለቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። ሀሳብ አስተያየት ካላችሁ ኮሜንት ላይ ስጡ። በጣም ቸኩያለሁ፣ ምክንያቱም የፍቅርና የሄሉን ሚስጥር ለመናገር ኦ ማይ ጎድነስ። አይ ስመኝ ተረጋጊ እስኪ አንቺ ነገረኛ ወሬ ለማቀበል እንደዚህ ምንድነው እንዴ? አፈጣጠኝና ያያችሁት ለወሬ ሲሆን ምንም ያካልበሽ። ተረጋጊ ስመኝ። የሰሞት ሚስጥር በጣም ከባድ ነው በእውነት። አይ ምራቅ የለዋጥ ፈጣሪ ሆይ ከባድ ከመሆኑ አንጻር በቃ ትንፋሽ ቁርጥቁርጥ ነው ያለው። እውነቴን ነው የምላችሁ ከመቸኮል የተነሳ። እሺ ሄሉና ፍቅር ምን ሚስጥር ወጣባቸው? ምንድነው የወጣው ሚስጥር? ቅናት ሚስጥሩን ልንገራችሁ። አንዳንድ ሰዎች ሲስቁና ሲደሰቱ በማየታቸው በጣም ተናደዋል በነገራችን ላይ። እና ፍቅርና ሄሉ ምንም አይነት ሚስጥር የላቸውም። በጣም ያሳዝናል። ምን ልትሰሙ ፈልጋችሁ ነበረ? ምን ልትሰሙ ጠብቃችሁ እስካሁን ያዳመጣችሁኝ? ምንም የላቸውም። ጽድት ያለው ስነ ስርዓት ያላቸው ክብራቸውን የጠበቁ ናቸው። ስለዚህ እነሱ ሲደሳሰቱ ሲስቁ አይተው በተለይ ሄሉን ሰሞኑን ጥምድ አድርጋታለች። በተለይ አንዲት ልጅ አለች። እንደምን ይሻልሻል የኔናት፣ መጥፎ ነገር ከማውራት ጥሩ ነገር አውርተሽ ትንሽ ብር ቢከፈልሽ አይሻልሽም? እንደው ሄሉም ዝም ማለት እንደው ያለ ስሟ ስም ልጥፍ አርገሽ ከወንድ ጋር ስትመጣ ቀጥል ላላችሁ እንደው ይህን ሸበላ ይዘው ስትመጣ ጊዜ ወደዱት መሰል ሴቶቹ ማለት ነው። እቺ በሄሉ ምትሰራ የሆነች ልጅ ታውቃላችሁ። እኔ ስሟ መጥቀስ አልፈልግም፣ ግን ሁሌ ስለ ሄሉ ትሰራለች እና የሆነ ልጅ አፈቀርኩ ብላ የሆነ ጊዜ እያለቃቀሰች ነበረ፣ እሪ እያለች ማለት ነው ምንጣፍ ላይ በሌላ ቻናል። እና እማላቀሽ እንዳይመስልሽ የኔ ቆንጆ፣ አንቺ እንዴት ለወንድ ስትንሞጠሞጭ እንደነበር እኮ እኔ አውቃለሁ። ቻናልሽን ሌላ ስም ያለው ቻናል አላትና አንቺ ለወንድ እንዴት ስታለቅሽ እንደነበር እኮ አቃለ ጉርጉሪ ያመጣልሻል። አንቺ ወራዳ ማለት ነው። እንትንሽን ለጥፌ ነው ማምጣርግሽ። ግን እኔ ሰው ጋር መጣላት አልፈልግም። ሄሉ ራሷ ስለምታውቅ ሄሉ ምናፍርባት ልጅ ስላልሆነች። ግን አንቺ ሄሉ ክብርሽን ጠብቂ፣ ወንድ አትለምኝ ምናምን ብለሽ ማውራት አትችይም። አንቺ ያኔ ለወንድ እያለቀስሽ የነበርሽበትን ቪዲዮ አመጣዋለሁ፣ አዋርድሻለሁ። ምክንያቱም ከብሩክ ጋር የሆነ ልጅ ሰርቶ ቢኒን አፈቀርኩ ብላ ማለት ነው ከብሩክ ጋር የሚሰራውን ስታለቅስ የነበረችው ልጅ አሁን ስለ ሄሉ ተሳደባለች። ሁሌ ሄሉን አይወዳትም ትላለች። ምን አገባሽ? ቢወዳት ባይወዳት እንዴ? አንቺ ነሽ ለሄለን ክብር የምታስተምሪያት? መጀመሪያ ራስሽ እስኪ ክብር ያለው ክብርሽን ጠብቂ። ወንድ ስትለምኝ ስታለቅሽ የነበረ ከሴት ጋር ስትጣይ የነበርሽ ሰው እኮ ነሽ። ለቪዲዮ ብለሽ ሊሆን ይችላል፣ ግን ለቪዲዮም ቢሆን ክብር ጠብቁ ማለት አይቻልም። ራስ ሳይከበሩ ራስ ክብርን ሳይጠብቁ ሰውን ክብር ጠብቁ ቢባል እንዴት ነው? አንቺ ያልኖርሽውን እንዴት ሰው እንዲኖር ትፈልጊያለሽ? አንቺ ያላደረግሽው እንዴት ሰው እንዲያደርግ ትፈልጊያለሽ? እና ሄሉ ጋር ለመድረስ ከፈልጋችሁ እንደሷ ስሩ፣ ጎበዝ ሁኑ፣ ጠንካራ ሁኑ፣ ከሷ ድረሱ። ከዛ ውጭ ግን
እሷ ቆንጆ ስትሆን ስትስቅ ቆንጅዬ ሸበላ ቸከስ ስትይዝ አትናደዱ። ልትቀማት ነው እንዴ? ልጁን ወደዳችሁት ከሷ አልተወስዱ ፈልጋችሁ ነው? አይ ምንም ማድረግ አይቻልም። ልጁ ደግሞ ወደ እናንተ አይመጣማ፣ ሊያሸታችሁ አይችልም፣ ቀና ብሎ ራሱ ሊያዩአችሁ አይችልም። እና የሰው ፍቅረኛ መቀማት አዳር ብሎባችኋል። ሰው ሲደሰት ትናደዳላችሁ፣ የሌለ መረጃ አለ ትላላችሁ፣ ያልተጻፈ ታነባላችሁ። በቃ ማታደርጉት ነገር የላችሁ ሴቶች። እናንተ መጀመሪያ ክብራችሁን ጠብቁ፣ ከዛ በኋላ ስለ ሰው ክብር አውሩ። ተግባባን አይደለ? እና ስለ ሄሉ ስታወራ ታች ነው ደግሞ የሚጽፉት ኮመንትስ እርብስ ማአም እንደው በጣም ይገርመኛል። እኔማ የሰው ልጅ እንዴት ነው ሰው ሲደሰት እናንተ የምትናደዱት? ግን ዛሬማ አብረው መጡ እንደዚህ አምሮባቸው ተቃጠሉ ነደዱ። እንደው ሄሉ እርግጠኛ ነኝ ለእነዚህ ልጆች መልስ እንዳሰጭ ከሰው ቆጥረሻቸው ይቃጠሉ ይንደዱ እንዴ። ያላዛር በጎች ደግሞ ተሰብስበውልን አይደል እንደሆነማ። ኦ ማይ ጋድ እኔ አላዛርን መንካት አልፈልግም ነበር፣ ግን ትንሱንና አላዛርን እናደንቃለን የምትሉ ሰዎች ሄሉን ጥምድ አድርገዋታል። እርብስ ይቅር በላችሁና ሄልን መረጃ አላት ምንም የላትም። ምንም የለባትም። ጽድት ያለች ልጅ ናት። ክብሯን ስርዓቷን ጠብቃ ያደገች እዚሁ ዩቲዩብ ላይ ያደገች ልጅ ናት። አሁንም ዩቲዩብ ላይ ናት። ስለ ፍቅር ስለ ሄሉ ምንም አይነት መረጃ ልታመጡ አትችሉም። ስለ ፍቅርም እንደዛው ተግባባን አይደለ? ሌላ ፏድ እንግዲህ ሁለት እግር አለኝ ተብሎ ሁለት ዛፍ ላይ አይወጣም አለ። ኦላላ ምንድነው ይሄ አሽሙር? ለማን ነው? ለፍቅር መሆን አለበት። ከሁለታችን መሆን የለብሽም አንዳችን ምረጭ ይመስላል ነገሩ። እንግዲህ ሁለታችሁንም በወንድምነት ነው እያለች ያለችውና ቡርካ ደግሞ ላዝናናሽ አላት። ተዝናናች። በቃ ሌላ ምንም ማድረግ አይቻልም። እና ፍቅር የኔ ቆንጆ ያው እንግዲህ ደስ እያለች ነኝ። ስለ ፍቅር አላወራሽም ምናምን ብላችሁ ነበር፣ ግን ፍቅርዬ ምንም ይወራ የላትም የኔ ውድ። እሷ ጎበዝ ናት። በቃ በስራ ስለምትሰራ እሷ አስተያየት ራሱ መስጠት አያስፈልግም ለሷ። ምክንያቱም በቃ ምንም እስካሁን ድረስ ሰራ ነው ጥፋት መጥፎ ነገር አላየውባትም። ጥፋት ካለባትም ራሷ ምን አስተካክላለሁ ብላ በሚቀጥለው ቀን ስለምትመጣ ማለት ነው። እና የሆነ መጥፎ ነገር ስለማሰራ አንዳንዴ እኮ ስለ ሰው አስተያየት ምን ሰጠው የሚሰሩት ቪዲዮ ቆንጆ ካልሆነ በቃ እንዲህ አድርጎ አስተካክሉ ምናምን ብዬ ተሰማኝን ሰጣለሁና ፍቅር በቃ ምርጥዬ የኔ አንደኛ ስለሆነች በቃ ለሷ ምንም አይነት አስተያየት የለኝም። አይ እኔ አቃጣይ ብታቃጣያቸው ይሻልሻል። እና ሌላ ሩታ ራሞትን እያሉ እኮ ነው ጋይስ፣ በአደባባይ ራብ አለቅን እያሉ እኮ ነው። እኔን ይራበኝ። ኧረ እኔ ያቀብላችኋለሁ። ምግብስ ችግር የለውም። የማዳም አንዳንድ ድስት ሩዝ እየተቀቀለ እየተደፋ ዝባላ ውስጥ እሱን አቀብላችኋለሁ። ኑ ሎኬሽን እልካለሁ። ኑ ቤቴ እሰጣችኋለሁ። ከፈልጋችሁ ሩዝ፣ ከፈልጋችሁ ኩብዝ፣ ከፈልጋችሁ እንጀራም ጋግሬ ቢሆን ይፍርኑ ዱቄት እንጀራ እሰጣችኋለሁ። አፈር በበለው። ኧረ እንዳይርባችሁ። ብር አለቀ። የማንም ኦሞች ተዋዋጡላቸው። እናንተ ለሰርጋቸው ታሽቃብጡ የነበራችሁ አሁን ራብ ሲያልቁ ሰውነታቸው ሲመነምን ዝም ትላላችሁ። አፈር በበለውልሽ። አይ እኔን የጠንበለል ራብ አለቃችሁ። እንጀራ እኮ አለ ይሸጣል። ብር ካለ እኮ እንጀራ ሞልቷል። ወጥ አሰሩም እንዴ? በርበሬ ሞልቷል። ድርቁ ሁሉ ነገር እኮ አለ። ብር ካላችሁ መግዛት ትችላላችሁ። ግን ብር አልቋል። አይ እኔን አፈር በበለውላችሁ።